ሁለቱ ጥርሷ እንደወለቀና ግራ እጇ እንደተሰበረ ነግራኛለች ነው የሚለው እሱ እንግዲህ። አዎ እሙዬ ነገ ልትሄድ ነው። እሙዬ እንደውልላትና ከቻላችሁ አብራችሁ ሂዱ። መዲና አዎ ልትሄድ ነው እሷ። መዲና አይደለችም፣ ወደ ጅዳ አምጥተዋታል አለች። ለሙዬ ሸር አድርጉላት። ሰወዳችሁ በማርያም ለሙዬ ሸር አድርጉላት። ጅዳ መታለች ብላለች። ጅዳ መታለች ለሙዬ ሸር መታለች። ቆይ ማለት ኤምባሲው ነገ ሂጅ በአካላያት አለሁኝ መዲና ነብሮ የነበረ አልነገረኝም። መሄዷል አሁን እሙዬ ሰውዬውም አብሮኝ ይሄዳል። ቆይ እሙዬ ጋር እናገናኛቸው አንድ ጊዜ ብቻ ቆዩ። ጋይስ እሙዬን ጥሯት ከአዚዛ ቤት። ቆይ እሙዬ ነይ ልበላት። ነይ በሏት እሙ ጋይስ አንድ ጊዜ ከአዚዛ ቤት። ቆይ ትምጣ። አንተ ስልክ ትሰጣትና አብራችሁ ታወሩና ከዛ አብራችሁ እንትን ትላላችሁ። እሺ እሺ ችግር የለም። ቆይ አንድ ጊዜ አንተ ብቻ እንኳን የተሳካልህ እንኳንም ሰላም ሰላም የሆነች። አዎ እስከ ገና ይደርሳል። እስከ ገና ይደርሳል። እሙዬ መጣሽ። ነይ ግቢ። እንደው እሙዬ እዚህ ቤት ተይ ቁሪቁሪኝ አትስጪ እባክሽ። ደህና ነገር ሰጥተሽ ነይ። እንደው ዳለ እሙ አቤት እንዴት ነሽ? መጣሽ? እሺ መጥቷል ባለቤቷ። አውሪ ብዬ ነው። አዎ በቃ ቅድም እንዳልኩሽ ነው። ልብስና እቃዋን ያለችበትን ቦታ ሄደው የልብስዋን እቃዋን ያለውን ነገር ይረትቡላት። እኔ ግን ነው እያለ ነበረ። የት ነው የሚሄደው እሱ? እዛ የት እንዳለች ንገሪ። ሚስኒያት ያለችው ለአንተ ወረቀት የለውም። እንዴት ነው ብሎ የሚያያት? በራስህ ላይ ችግር መዲና ናት ብሎ የነበረች ጅዳ መሆኗን አልነገረኝም። ኖ መዲና አይደለችም፣ ጅዳ ናት ያለችው። ሽሜሲ ናት። እና ለዛ ነው ከሱ ጋር የተቀጣጠር ነው ነገር። አሁን እዚህ ጋር ሄደህ ማየት ምናምን አትችልም አንተ። የሚያስፈልጋት እቃዎች አሉ። እኔ ከሱ ጋር ሆኜ ነው የሚሄደው። የምንሰጣት የተወሰነ ነገር ለእሷ የሚያስፈልጋትን ነገር ነው ለእሷ መስጠት የምንችለው። እናንተ ግን የራሷ ቤቷ ውስጥ አንተ ታውቃለህ ምን እንዳላት፣ ንብረት ምን እንዳላት፣ እያንዳንዱ ነገር ሻንጣዋን ረትብላትና አንተ አስገባ። አንተ እዛ ጋር ሄደህ ደግሞ አንተም ተይዘህ የእሷን መበተን የለበትም። እና አንተ የምታግዛት አሁን እሷን በማገዝ ነው። የምትችለውን ነገር ገንዘቧን፣ የምትፈልገውን እቃ ረትብላት። እሱ ነገ ይደውልልሃል። እዛ ሆኖ ከተቻለ ይደውልልህ እና ምን እንደምትፈልግ ምን እንደምትል እነግርሃለን ማለት ነው። እኔ አሁን ከአዚዛ ቢዚ ሆና ነው ቁጥርህን ወስደዋለሁ እና አንተ ብትሄድ ልብሱን መዲና ነው፣ እኛ የምንኖረው መዲና ስለነበረ አሁን አናግሬው ከመቅሪ በኋላ ያመጡታል ልብሱን ታቀብላታለህ ብዬው ነበር የተነጋገርነው ማለት ነው። እኔ ቢያንስ ከ10 በፊት እኔ አሁን ከኔ ጋር ከአሁን አውርተናል ከሱ ጋር። ስለዚህ ያው እሱ ነገ ይመጣል። እሷ ሽሜሲ ናት ያለችው። ሽሜሲ ማለት የት መሰለህ? በጅዳና በመካ መካከል ያለው ማለት ነው። ለእኔ ቅርብ ስለሆነ ነው። እሙዬ በቂ መረጃ እስከምታመጣልን ድረስ እሙዬ መቼም ጅዛሽ አላከን። ፈጣሪ ብድርሽን ይክፈለው። እንደው ከሰው በላይ ያርግሽ። እንደው ፈጣሪ የምትወጂውን የምትሽውን የልብሽን መሻት ሙሉ ይምላልሽ። በጣም እናመሰግናለን። ነገ ሄደሽ ያለውን ነገር ደግሞ አጣርተሽ እባክሽ አግዢ። ምክንያቱም እሱ አሁን እዚህ ሆኖ ሰርቶ ልጁንም ሚስቱንም ማገዝ ነው ያለበት። ይችላል እኮ ወደዛ መሄድ። ካሁን በኋላ እኮ አልኩሽ እሱ ወደ ፖሊስ ጋር ምናምን የሚሯሯጠው ነገር የለም። ዋናው ነገር ግን ልጁ ህጋዊ፣ ይሄ የመታት የደበደባት ሰው ህጋዊ ስላልሆነ ምንም አይነት የገባበት መረጃ ስለሌላቸው እነሱ በሚቻለው እናንተ ናችሁ የምትተባበሩን የሚያውቁት የሀገሩ ሰዎች። ምክንያቱም አሻራ የለው ምን የለው በምንም ምክንያት ሊይዙት አይችሉም። ገብቶሻል? ማን ተብሎ ይያዛል? ስለዚህ እያንዳንዱ ሰው የልጁን ፎቶ እንትን እያላችሁ ሼር እና ኮፕሊንክ እያደረጋችሁ በእያንዳንዱ ህዝቡ መልቀቅ አለበት። በድንበር ላይ ያለውም በየመን በኩልም እኛ አሁን በየመን የሆነ ሰው አለ ገንዘብ ተከፍሎት ነው እዛ
ኬላ ላይ ፍተሻ እንዲያደርጉ እንትን የሚተባበረን ማለት ነው። እሱን ሁላ ተነጋግረናል። አዚዛም አውርተናል፣ ቅድም አውርተናል ከአዚዛ ጋር ማለት ነው። እና በየቦታው የሱን ፎቶ በቃ በተቻላችሁ መጠን ወንጀለኛ ነው ለህግ ይፈለጋል እየተባለ እየተጻፈበት ሁሉም ሰው ይልቀቀው። ትንሽም ፎሎ ያለው ትልቅም ፎሎ ያለው ይልቀቀው መያዝ ስላለበት። ምክንያቱም እሱ የገባው በህገ ወጥ ነው፣ የሚወጣውን በህገ ወጥ ነው። እሱ መያዝ አለበት። እነሱ በህግ ይፈልጉታል። በወንጀለኛ ነው እየተፈለገ ያለው። ፖሊሶቹ እኮ ደርሷቸዋል። ድምፁን ሳሪ ማናት መሲ የሰጠችኝን ቮይስ አለ ከልጅቷ ጋር ከዛች ልጅ ጋር ያወሩትን እነሱን ሁሉ አስተላልፍ ያለው እያንዳንዱ ነገር ቁጥሩን አስተላልፍ ያለው። አሁን ባለቤቷ የሚያደርገው አንድና አንድ ራሱን ጠብቆ ቤት ያለውን የእሷን ንብረት የእሷን ልብስ እቃዋን አገር ላይ ሄዳ ምን እንደሚያስፈልጋት እሱ ያውቃል። አሁን የትም እያለ መንከራተት የለበትም። ለምን እሱ መያዝ የለበትም፣ መጎዳት የለበትም። ካሁን በኋላ ምን የሚፈይደው ነገር ስለሌለ ማለት ነው። የሚፈይደው ቤቷ ሄዶ ያለውን እቃዋን፣ ንብረቷን፣ ገንዘቧን በቃ ለእሷ ወደ ሀገር ይላክላት ማለት ነው። ይህን ብቻ ነው። አንድ ነገር እሱ ብቻውን እዛ ቤት ሲሄድ ችግር አያመጣበትም። ማንም ችግር ማን ያመጣበታል? ማንም እንትን የለም። የቤቱ ባለቤት ተጠይቋል። ከእንትኑ ጋር መሄድ ይችላል። ከዚህ ከወኪሉ ጋር እሱን አናግሮት መሄድ ካስፈለገ ምናልባት ከፈራ ያለውን ነገር ሴቶቹ ያውቃሉ። ሄደው እኮ ሻንጣቸውን ያወጡ ሴቶች አሉ። ኦኬ ሄደዋል፣ አውጥተዋል። ያቺ ራህማ ማናት ትናንትና እንትን ስትል የነበረው ሁላ እቃቸውን እንትን የት ነው ቁልፍ አይተሽ ከሆነ ድምጿ ላይ ቁልፍ የት ነው እያለችው ነበረ። ገብቶሻል? አዎ እያንዳንዱ ምንም የቤቱ እንትን ነው ንብረታቸውን ሌላ ሰው ገብቶ እንትን አይለውም። ስለዚህ ሄዶ እቃዋን ማውጣት ይችላል። እሱም ብቻ ደግሞ ጥያቄ ልጠይቅሽ። አሁን አንቺ ልጅቷ ጋር ስትሄጂ ትገናኛለሽ ወይስ ደግሞ ኖ በስልክ እንደዚህ እንትን ነው ወይ ሊያገናኙሽ ይችላሉ ወይ ደግሞ ስልክ ይሰጡሻል። ስልክ ያገናኙሻል። እዛው ላይ ያለው ስልክ ግድ ነው። ስልክ ያገኙሻል። ሐኪም እንዲቀርብላት እቃዋን እንደሰጠውላት እሱን እሷ በድምፅ ትሰማለች ማለት ነው። ሌላ ደግሞ ልንገርሽ ሙዬ፣ አንቺ ስለ ራህማ ዲቴል መረጃ ሰጥተሻል አይደል? ሰጥቻቸዋለሁ። እሱን ለፖሊስ ነው የሰጠሁት። ምክንያቱም ራህማ ዋነኛዋ ናት። ጋይሳ ራህማ እያልን ነው እኛም። ተረጋሙ። ራህማ ዋናዋ ናት። ራህማ ናት ለዚህ ሁሉ ነገር ተጠያቂ የምትሆነው። ምክንያቱም ምስክርም ናት፣ እሷም አብራ ናት። ስለዚህ ገባሽ? በአንዴ በሁሉም ነገር እሙዬ ፑሽ የምታረጊው ቆንጽላውንም ሆነ ፖሊስም ከራህማ ላይ ብዙ ነገር እንዳለ ነው። ምክንያቱም እሱ ደብድቧታል። ከደበደባት በኋላ እስከ መጨረሻ ደም ጠቢ ያላት ሁሉ ራህማ ናት። ስለዚህ ራህማ መያዝ አለባት። እኛም የምንፈልገው ይህን ነው። ስለዚህ ቢያንስ የራህማ እሷም ራህማም ወንጀለኛ ማለት እሷ አሁን እንድትያዝ የማያደርጋት ነገር አለ። ምን አለ ስትገባ በህገ ወጥ ነው የገባችው። ምንም አሻራ የላቸውም፣ ምንም ፓስፖርት የላቸውም። አሁን እኮ እዚህ ሳውዲ ላይ ትልቁ ችግር የሚመጡት በባህር ነው፣ የሚሄዱት በባህር ነው። ወንጀል ሰርተው የሚያልፉት ወደ የመን ነው፣ በየመን ነው የሚያልፉት። እና ፖሊስ ራሱ አሳዶ መያዝ አይችልም። ሲም ካርዱን የሚያወጡት ታውቂያለሽ፣ እነኚህ ባንጋሊዎች በርማዮች ምናምን ውጭ ላይ የሚሸጡት በሱ ሲም ነው የሚጠቀሙት። በምንም ሲሙን ሰብራት ከጣለችው በምንም ልትገኝ አትችልም። እሷ እውነተኛ ፈቅዳና ወዳ ሰውነት ከተሰማት እውነት ሴት ከሆነች የዚች ልጅ እንባ የዚች ልጅ ድንገት ያላሰበችው በእሷ ምክንያት ነው ይሄ ሁላ የሆነው ማለት ነው። ጸጸት ተሰምቷት የእሱን ያለበትን ሁኔታ ካልነገረችን ልጅቷን የት ብለው መፈለግ አይችሉም። ሲሙን ትሰብረዋለች። ሲሙን የምትገዛው ውጭ ላይ ነው። ለዛውም ያው በድብቅ እንደዚህ ኮፒ እየተደረገ ነው የሚሸጥላቸው። እኛ ፎቶዋን ብናገኝስ? ከተገኘ በልቀቅ ነው በቃ። ሰው ሀበሻው ያገኛት። ሀበሻው እኮ መጠቆም ነው ያገኘው። እሱንም ሆነ እሷንም ወንጀለኛ ናቸው ተብለው የሚታወቁትን ሰዎች በቃ ፖስቶ መጠቆም ነው። እዚያ እነሱ የሚፈሩ ከሆነ ለእኔ ላኩልኝ። እኔ ምንም አልፈራ፣ ምንም ችግር የለብኝም። እኔ ደግሞ ገብቶሻል። እሷ እንድትያዝ እፈልጋለሁ። እሷ ናት ዋነኛዋ። ሲቀጥል ደግሞ ወንድሜ አንተ የምትሄደው ነገር መጀመሪያ አሙዬ ሂዳ የደረሰውን ነገር ካሳወቀችን በኋላ ሰው ይዘህ ነው የምትሄደው እንጂ ብቻህን አትሄድም። እሺ? ኧረ አይሄድም። እዛ ከሄደ እራሱን እጁን ነው የሚሰጠው። እስር ቤት አይደለም ያልኩት። ልብሷ ጋር አናግረው እንትኑን የመዲና ወኪሉን አናግረውና እሱ ይዞ ይሄዳል።
አሁን ኤምባሲ መጥቶ ኢንተርቪው ያደርጋታል። እሷ ታክማ በስነስርዓት ሁሉ ነገር ሁለት የፊት ጥርሷ ሁለት ጥርሷ ወልቋል። አዎ አለኝ እኮ እሙዬ በደንብ አውሪ። ስልኩን ተቀበይና እሱ ምን እንደሚያደርግ በደንብ አውሪ። በቃ እኔ አውረዋለሁ፣ እሰጥሃለሁ ቁጥሬን። እሺ ሲቀጥል ደግሞ እሙዬ እናመሰግናለን። ነገ ደግሞ ያለውን ነገር እባክሽ አሳውቂን። እኔ ቪዲዮ እናንተም ሼር አድርጉልኝ። ኮፒ የልጁን ፎቶ ግን ሁላችሁም በምትችሉት አቅም ሁላችሁም ፖስታችሁ በወንጀል ይፈለጋል እያላችሁ ጻፉበት፣ ሰው እንዲገባው ያየው በድንበርም በምንም እንግዲህ የትም ተደብቆ አይቀርም። ያጀማ እንግዲህ ትልቅ ነገር ያው እንግዲህ ሰርታችሁን አላህ ይስጣችሁ፣ የሰራችሁን ጥሩ ነገር አገልግላችኋል። አሁን እኔን በጣም የምትተባበሩ ነገር ቢኖር ሰውየው በህግ ቁጥጥር ውስጥ እንዲሆን ነው። ለምን አሁን ዛሬ አንድ ሰሞን ተወርቶ እንዳይዳፈንና ችላ እንዳይባል ማለት ነው። አሁን ልጁ እርግጠኛ ነኝ ከመዲና አራቀም። መዲና ውስጥ የራሱ ዘመዶች ደብቀውት ነው የሚኖረው ብዬ ጥርጣሬ አለ። ለምን ከመዲና የሚርቅበት ቅዋና አቅም የለውም። አይሄድም፣ ርቆ አይሄድም። ወንድሜ አንተ ይኸውልህ እንደምታደርግ ልንገርህ። በየትኛውም መንገድ የተጠራጠርከው ያሰብ ሰው ካለ ወይም ደግሞ እዚህ አካባቢ ነው እነ ከሌ ጋር ነው የሚል ነገር ካለ አንተ በውስጥ ብቻ መረጃ ለኛ ስጠን። እኛ እንደምንም ብለን ፎቶ ፈልገን አውጥተን ከዛ በኋላ ይመጣሉ። አታስብ። በቃ አንተ ብቻ አለ የምትለውን ነገር ስጠን። እሺ አንተ በቂ መረጃ ነው የምትለውን ነገር ስጠን። የተጠራጠርከውን ነገር ሁሉ ስጠን። እኛ በአንድም በሌላም ሰበብ እናገኛቸዋለን። ችግር የለም። እሺ 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 ወንድሜ እናመሰግናለን። ነገ አሰሚን። እሺ አንቺ ደግሞ እሺ እሺ መልካም ጊዜ። እሺ እሺ አዎ ደብድቧታል ጋይስ። ጥርሷ የፊቷ ጥርሷ ሁለቱም ወልቋል አሉ አያት። እናመሰግናለን። ሰውዬ አመሰግናለሁኝ። እንግዲህ አላህ ሁላችንም ያበርታን። አንቺ እንደምንም ብለሽ የዚች የረህማ የምትባል ፎቶ አምጪ። እንደምንም ብለሽ በቃ እኔ የቤት ስራ የሰጠሁሽ ሳርዬ። እኔ ባገኝ ኖሮ እስካሁን ድረስ ስለማላቃቸው እኮ ነው የእነሱን ሀገር አካባቢያቸው ምናቸው ዘመድ እንኳ በዛ አካባቢ የሚያውቃት ሰው ባገኝ የምደዋወለው ሰው ቢኖር ነበረ። እኔ ግን ምንም ማላቃቸው ናቸው ጨራሹንም ማለት ነው። ለዛ ነው የተቸገርኩት። ኢንሻአላህ ሰውየው እንዲያዝ አላህ ይርዳን። አመሰግናለሁ ሳርዬ። እሺ እንደሚያዝ ተስፋ አለኝ። እኔ ደግሞ እሺ ምጋዙ ግቡ። ብቻውን አይሄድም ጋይስ፣ ብቻውን አይሄድም። ፈልጉ እንዳለ ቁጥር ጻፉ።